አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ዝነኛው የኪነ ጥበብ ሰው በተለይ በስዕል ስራው በሙዚቃ ስራው እናውቀዋለን። በተለየ መንገድ እንግዲህ የአፍሪካ ህብረት ሰንደቅ ዓላማ አርማን የሰራ ነው። ከዚህ ቀደምም ተገናኝተናል። የአዴሳ ቦጃ እንግዲህ አሁን አንድ የስዕል ስራው ለሽልማት እጩ ሆኖ ድምፅ እንዲሰጥበትም ጥሪ ቀርቧል። እስከ ሐሙስ ከፊታችን ሐሙስ ድረስ ድምፅ መስጠት ይቻላልም እየተባለ ነው። ፒፕል አርቲስት ዶት ኦርግ ይሰኛል። ሰዎች የሚመርጧቸው የኪነ ጥበብ ሙያተኞች በድምፅ ብልጫ እንግዲህ ተመርጠው አንደኛ የሆነው ሽልማት ያገኛል። ስዕሉ ደግሞ ከስደተኞች ጋርም የሚገናኝ ነው። የሰራበት መንገድ ላይ እጩ ስለሆነበትም ጉዳይ ከእሱ ጋር ቆይታ እናደርጋለን። ሰላም ያዲ፣ እንደምን አለ? ሰላም ሰለሞን፣ እንደምን አላችሁ? አለን። ስለተገናኘን ደስ ብሎኛል። ደግመን ደግሞ ተገናኝተናል። በእውነቱ በጣም ደስተኛ ነኝ ፕሮግራማችሁ ላይ በመቅረቤ። ከዚህ በፊትም ደጋግሜ ቀርቤ ነበር። ሁልጊዜ ስቀርብ ለምታደርጉልኝ ጥሩ እንክብካቤ አመሰግናለሁ። እንዴት ነው ስራ ህይወት? እንደምን እያደረገ ነው? ስራ ህይወት እንግዲህ በጣም ጥሩ ነው። እዚያ አሜሪካን ሀገር ያው ውጫ ነው። ነገር ግን ኑሯችን አሜሪካ ቢሆንም ልባችን ሁልጊዜ ኢትዮጵያ ነው ያለው። ለዚያ ስንል የተለያዩ ፕሮግራሞችን እና ሀገራችንን ማንነታችንን በተመለከተ የሚሰሙንን ነገሮች እናቀርባለን እና እንደዛ እያደረኳለሁ። በጣም ጥሩ። እያየሁኝ ነበረ። የሚገርምህ አንተን እያወራሁኝ የይፋ የተደረገውን ድረገጻችሁን እያየሁኝ ነበረ። ፒፕል አርቲስት ዶት ኦርግ ላይ የአዴሳ ቦጃ ይልና አሁን 4ኛ ደረጃ ላይ ነው ያለኸው። እንግዲህ ምርጫው እስከ ሜይ 14 ይዘልቃል። አሸናፊ የሆነው ደግሞ በዛ ቀን ይፋ ይደረጋል ተብሏል። ሰዎች ድምጽ እየሰጡ ነው ማለት ነው። ጥሩ ነው ያለኸው። እስቲ ስለታጨህበት ጉዳይ ንገረን። ፒፕልስ አርቲስት ዶት ኦርግ ነው እና ህዝብ እንዲመርጣችሁ ስለሆነበት ጉዳይ በተወሰነ መንገድ እናውራ። ይሄ የታጨውበት ታዋቂው አርቲስት ጃኒ ዴፕ የሚባለው ከዚህ በፊት ፓይራት ኦፍ ዘ ካሪቢያን የመሳሰሉ ሙቪዎች ላይ የምታውቁት ማለት ነው። የአርት አፍቃሪ ነው እና በዓለም ላይ ያሉ አርቲስቶች ብዙ ጊዜ ተገቢውን አቴንሽን ስለማያገኙ በትላልቅ ጋለሪዎች ስለሚወከሉ፣ አንዳንድ አርቲስቶች ደግሞ ስራቸው በጣም ጥሩ ሆኖ እያለ ህዝብን የሚወክል ሆኖ እያለ ተገቢውን የኤክስፖዠር እና ወይም ተሰሚነት አያገኙም። ስለዚህ እሱ ምን አድርጓል? ይህንን በማሰብ ፒፕልስ አርት የሚል ፕሮግራም አዘጋጅቶ እዛ ላይ እንግዲህ ከታጮች ውስጥ አንዱ ሆኜ ነው የቀረብኩት። ያንተን ስዕል እየተመለከትኩኝ ነበረ እና አንዲት ዘንበል ያለች ልጅ ትታየኛለች። ፓዮኒር ኪዊን ይላል አንድ ጽሁፍ ላይ። ከዛ በተጨማሪም ሌሎች የቀረቡ ቃላቶችም አሉበት እና ዋና ዓላማው እንደው ስደት ላይ ያተኩራል እና ይህንን ለምን ማንሳት ፈለግ? መታጨትህስ ከዚህ ጋር ይገናኛል ወይ? በጣም አመሰግናለሁ። እንግዲህ ምን መሰለህ፣ በአሁኑ ሰዓት በአሜሪካ ውስጥ ባለው የኢሚግሬሽን ችግር ምክንያት ብዙ ኢሚግራንቶች ታሪካቸው ለህዝብ መታወቅ አለበት፣ ትግላቸው ለህዝብ መታወቅ አለበት የሚል እምነት ስላለኝ በዚያ ዙሪያ የተለያዩ አርት ሾዎች ያሳያለሁ። አሁን ትልቅ ሾው ነበረኝ ባለፈው ከዚህ ሀገር ካለው ከተማ ጋር በህብረት ሆነን በጣም ብዙ ወጪ አውጥተውበት እስከ 2 ሚሊዮን 3 ሚሊዮን ኢትዮጵያ በሚሆን ትልቅ ሾው አድርጌ ነበር። ሾው እስካሁን ድረስ አለ፣ አፕሮችድ ይባላል እና እዛ ሾው ላይ ወደ 20 ምናምን የሚሆን ፔንቲንግ አቅርቤ ነበር። ያን ፔንቲንግ በማየት ነው እንግዲህ ወደዚህኛው እንደዘል የሆነው። አሁን ይሄኛው ደግሞ በጃኒ ዴፕ ስር ሆኖ ማለት ነው እና ያው ስራዬ ሁልጊዜ ድምፅ የሌላቸውን ሰዎች ለመርዳት፣ የተረሱ ሰዎችን ማስታወስ ስለሆነ ከዛ አንጻር ነው እንግዲህ እንደዚህ የተወክለኩት። በጣም ጥሩ። እንግዲህ እስከ ሐሙስ ድረስ ነው የሚቀጥለው። ስለዚህ በዛ ውስጥ የሚገኙ እድሎች ይኖራሉ መቼም። በማሸነፍ ውስጥ ሽልማትም እንዳለ ይዞት የሚመጣውም እድልም እንዳለ ሰማሁኝና ጥቂት ስለሱ ንገረን። እንግዲህ አሸናፊ መሆን በጣም ትልቅ ሽልማት አለው። ወደ $5,000 እና የተለያየ መጽሐፍ ላይ መውጣት እድል አለው። ነገር ግን ከዛ ውጭ ዋናው እና አስፈላጊው ነገር ስራዎቻችንን ሰዎች እንዲያዋቸው፣ አሁን እናንተ የቀረብኩት በዚህ ምክንያት ነው እና የማይሰሙ ነገሮች እንዲሰሙ የሚያደርግ አቅም ስላለው ነው የበለጠ ኢንትረስት ሊሆንኩት። እንደዚህ አይነት ሰዎች በጣም ብዙ ኤክስፖዠር አላቸው፣ ብዙ ሰዎችን ማስተዋወቅ ይችላሉ።
እና ከዛ አንጻር ነው እንግዲህ የዚህ ፓርት ለመሆን የፈለግኩበት ምክንያት። ብዙ ጊዜ እዚህ ሀገር አሁን ለምሳሌ በስደት መጥተው ችግር ላይ ያሉ ብዙ ኢትዮጵያኖች አሉ፣ ብዙ ሌሎች አፍሪካኖች አሉ፣ ብዙ ሌሎች ስፓኒሾች፣ ቻይኒስ ብዙ አሉ። እና እነዚህ ሰዎች ድምፅ ማሰማት መቻል ማለት ለራሱ ትልቅ ክብር ነው። እኔ ደግሞ ስራዬ ሁል ጊዜ በዛ ላይ የተመሰረተ ስለሆነ ያን እድል ካገኘሁኝ እንደ አሸናፊነት ነው የምቆጥረው። የሚገርምህ አንተን ከማውራቴ አስቀድሜ ስመለከት 7-8ኛ ነበርክ። አሁን እያወራው 4 ደርሰሃል። ስለዚህ የህዝብ ድምፅም ስለሆነ አድማጮቻችን ምርጫ እንዲሰጡ ድምጻቸውን ለኢትዮጵያ ለአንተ እንዲሰጡ መገኛ መንገዱንና እንዴት እንደሚመረጥ ጥቂት ብታወራን። ፒፕልስ አርቲስት ዳት ኦርግ /2026 ያዴሳ /ቦጃ ነው እና በዛ ምርጫ ውስጥ ፌስቡክ እናያገኙታል፣ ገብቶ መምረጥ ይችላሉ። እና ግን ዋናው ኢምፖርታንት ነገር ለእኔ ስለ አርት ማውራት ጥሩ ነው። ወደፊትም ብዙ የምናነሳቸው እና ብዙ የምንታገልባቸው ነገሮች አሉ። የህዝብን መብት፣ ስራ መብት መጠበቅ፣ የሀገራችንን በጎ ሁኔታ ማንጸባረቅ፣ የህዝባችንን ጥሩ ሁኔታ ማሳየት ላይ ነው ፎከስ የማደርገው። ለምሳሌ ኢትዮጵያ በጣም ብዙ የሚያምሩና መታየት ያለባቸው ነገሮች አሉ። አርት ያንን ማድረግ ከቻለ እንደ አሸናፊነት ነው የምቆጥረው እና ከመረጣችሁን ደስ ይለኛል። እሺ፣ በጣም እናመሰግናለን ያዴሳ። ስለተገናኘን ደስ ብሎኛል። ያው በጣም ተባባሪ ነህ። የአፍሪካ ጉዳዮች እንዲሁም ደግሞ ሌሎች ከሙዚቃም ጋር የተገናኙ ጉዳዮች ሲኖሩን እንደውልልሃለን። መልካሙ ሁሉ እንዲገጥምህ እመኛለሁ። ደግመን እንደምንገናኝ ተስፋ አድርጋለሁ። ስለምትመጣ ኢትዮጵያ። እሺ ሰለሞን፣ በጣም አመሰግናለሁ። ምን ለመናገር በአዲስ አበባ ተመልሼ ስመጣ መጥቼ በአካልም ባለፈው እንዳደረግነው ኢንተርቪው ለማድረግ እና ከአድማጮችም ጋር ጥሩ ጊዜ ለማሳለፍ ቃል እገባለሁ። ስለረዳችሁኝ፣ ከጎኔ ስለቆማችሁ በጣም አመሰግናለሁ። አንተም ለምታደርጋቸው ነገሮች በሙሉ ትልቅ ክብርና ምስጋና አለኝ። ኢትዮጵያ እግዚአብሔር ይባርክ። እሺ፣ እናመሰግናለን። አድማጮቻችን ከዜማ በኋላ እንመለሳለን።